ስለ አባቴ ትጠይቁኛላችሁ። ኧረ አንዳንዶቻችሁማ ጭራሽ አባትም የሌለኝ ነው የምታስመስል። እኔ ግን ከእናንተም ሳልሻል፣ ምክንያቱም ሁለት አባት ነው ያለኝ። ዛሬ የአባቴ እርዳታ ያስፈልገኝ። ስራ አስፈትቼው እናቴ ሳታቅ አንዳንድ ጉዳዮችን ለመጨረስ የሆነች ቦታ ጎራ ብለን ታውቃላችሁ። መቼስ ለቤተሰቤ ላረግ የምፈልገው ትልቁ ነገር ቤት መግዛት ነው። ስለዛም ወደ ቴምር ፕሮፐርቲ ጎራ ብለን እኔ ከሁሉም ፕሮጀክታቸው የመገናኛ ፕሮጀክታቸው በጣም ነው የተመቸኝ። በዛ ላይ ደግሞ የ40/60 አሰራር ስላላቸው 40%ን ስከፍል 10% ተቀንሶልኝ 60%ቱ ደግሞ ቤቴ ካለቀ በኋላ ልከፍል እንደሆነ ሲነግሩኝ በሀሳቡ ተስማምቼ ቴምር መግመጤ ነው። በነገራችሁ ላይ ቴምር ፕሮፐርቲስ ከዚህ በፊት 10 ሪል ስቴቶችን ጨርሶ ለደንበኞች ያስረክቡ። ሳምፕል ቤቴ ማየት ፈልጋለሁ ብያቸው ደግሞ ሳምፕል ቤቱን ሲያሳዩኝ ተውኝ። እንዲህ ነበር ሪአክሽን። በነገራችሁ ላይ መገናኛ ብቻ ሳይሆን ሳር ቤት፣ አዋሪ፣ ቡልጋሪያ አሁንም እየሸጡ ይገኛል። ሙሉ ክፍያ ለሚከፍል ሰው 35% ቅናሽ የሚሰጡ ሲሆን አጠቃላይ ክፍያ ከ2.7 ጀምሮ ከስቱዲዮ እስከ 3 መኝታ አላቸው። ቀስ ብሎ መክፈል ለሚፈልግ ሰው ደግሞ ቅድመ ክፍያ 20% ብቻ በመክፈል በ3 አመት ካለምንም ወለድ መክፈል ይችላል። ኧረ እኔ የንግድ ሱቅ ነው የምፈልገው የምትሉ ከሆነ ደግሞ በ20% ክፍያ በ3 አመት ብቻ ገላን፣ ሳር ቤት፣ ፒያሳና ቡልጋሪያ የተለያየ ሳይት ስላላቸው አጠቃላይ ክፍያ 2 ሚሊዮን አሊያም ደግሞ ቅድመ ክፍያ 500 ሺህ ብር በመክፈል የሱቅን ባለቤት መሆን ትችላላችሁ። እንግዲህ ጋይስ ቤቶቹ እንደምታዩቸው በጣም ነው የሚያምሩት። ወስኛለሁ ያው አቤን ይዤ የመጣሁት ቤት ላይ አባቶች ጥሩ ናቸው ብዬ ስላሰብኩኝ ነው። እንግዲህ እናንተም እንደዚህ የሚያማምር ቤት የምትፈልጉ ከሆነ ወይም ቤት የመግዛት ፕላን ካላችሁ እመኑኝ ቤቶቹ በጣም ሰፊ ናቸው። በዛ ላይ ደግሞ ጥርት አድርገው ነው የሚሰሩት እና ጊዜ ላይ ደግሞ አይታሙም። ቴምርን መምረጥ እንዳትረሱ። ለበለጠ መረጃ ከታች ባስቀመጥኩላችሁ ስልክ እየደወላችሁ እናንተም ቤት መግዛት ትችላላችሁ። ደግሞ ደስ የሚለው ነገር ህሊናም ብሎ ለመጣ ቅናሽ አለ። እኔ ግን ከዚህ ቤት አልወጣም። ከሰሞኑ እንግዲህ በከተማችን አዲስ አበባ በስፋት እየተነገረ ያለውና እኛም ለጉዳዩ ቀረብ ብለን ባሰባሰብነው ዳታ ማረጋገጥ እንደቻልነው የቤት ኪራይ ዋጋ ከመቼውም ጊዜ በላይ ጨምሯል። ከዛም አልፎ የኑሮ ውድነቱ የገንዘብ የመግዛት አቅም መዳከሙ ያለንን ጥሬ ገንዘብ አቅም እያሳጣ መሆኑን ሁላችንንም የሚያስማማ እውነት ነው። ታዲያ እንደዚህ በፍጥነት እየተለዋወጠ በሚገኝ የኢኮኖሚ ሁኔታ ውስጥ እጃችን ላይ ያለው ገንዘብ የመግዛት አቅም ነገ ላይ ምን ያህል አስተማማኝ ነው ብለው ያስባሉ? ይህ አሳሳቢ ሁኔታ አብዛኞቻችንን የራሴ ቤት ቢኖረን ወደሚል ምኞት መርቶናል። ነገር ግን የቤት ዋጋ መናር ተስፋ አስቆርጦን ቆይቷል። ዛሬ ግን በሀገር ውስጥም ከሀገር ውጭም ላላችሁ ተመልካቾቼ ታላቅ የምስራችና ወርቃማ የሚባል እድል ይዘውላችሁ ቀርበዋል። ከዚህ ቀደም የምናውቀው በኪሳችን ልክ ቤት እንዲኖረን የ10/90 የ20/80 እና የ40/60 የኮንዶሚኒየም አከፋፈል ስርዓትን በሪል ስቴቱም ዘርፉ 40/60 ብለው ጀምረውታል። ከተማችን ላይ ቁልፍ የሚባሉ ቦታዎች ላይ ቤቶችን ገንብተው ብዙዎችን የቤት ባለቤት አድርገዋል። በቀጣይ የት እንገንባለው በሚልም ይታወቃሉ። አሁን ላይ ደግሞ መሀል ከተማ ላይ ከ2.7 ሚሊዮን ብር ሙሉ ክፍያ ጀምሮ 35% ቅናሽ የተደረገባቸውን የመኖሪያ ቤቶችን ለሽያጭ ክፍት አድርገዋል። ታዲያ እኔም ዛሬ በሳይቱ ተገኝቼ ያሉትን የቤት አማራጮች፣ ዋጋቸውን፣ ያከፋፈል ሂደቱን ቅናሹን ወደ እናንተ እያደረስ ቆይታም አድርግ ይሆናል። እኔ ኤደን ነኝ። ቻናላችን ደግሞ ገበያ ዞን ነው። ሰብስክራይብ ያደረጋችሁ አብራችሁን ቆዩ። ሰው ሲንቀሳቀስ ነው ይዘው ሲንቀሳቀስ ቤት ውስጥ ኢቭን ሴንሰር ገጥመናል ነው ማለት። አዲስ ሳይት ለሽያጭ አውጥተናል። አጠቃላይ ዋጋው 2,700,000 ብር። እንግዲህ እኔም ጓጉቼ የመጣሁት አዲሱ ሳይታችሁ በ2.7 ሚሊዮን ብር ሙሉ ክፍያ ጀምሮ ምን አይነት ቤት ነው ሰርታችሁ የምታስረክቡት? እስከ 7 ሚሊዮን ድረስ የሚደርስ እውነተኛ ቅናሽ ነው ያዘጋጀነው። 7 ሚሊዮን የአብዛኛው የሪል ስቴት ገዢ ስጋትም ጭንቀትም ነው ብዬ የማስበው ነገር ዛሬ ላይ በገዙት ብር እስኪረከቡ ድረስ የማይስተናገዱበት ሁኔታ አለና ይህ አሰራር እናንተ ጋር እንዴት ነው? ሰላም እንዴት አለ? እንደምን አለሽ? እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። አለሁኝ። ቤታችሁ በጣም ነው የሚያምረው አይደለ? አዎ። ያው በጣም ቆንጆ አድርገን የሰራነው ቤት ነው ይሄ። ኦኬ መልካም። እንግዲህ ባለ ስንት መኝታ ነው ይሄ? ይሄ እንግዲህ ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያለው እንዲሁም ስቶር ላውንደሪ ስፔስ ያለው ክፍል ነው ማለት ነው። ታይ በጣም ነው የሚያምረው። ከዚህም ባሻገር እንግዲህ በመግቢያ ላይ ለተመልካቾችም እንደነገርኳቸው መሀል ከተማ ላይ ከ2.7 ሚሊዮን ብር ሙሉ ክፍያ ጀምሮ ቤቶችን ለሽያጭ ክፍት ማድረጋችሁን ሰማው። በዛ ላይም የ35% ቅናሽ ማድረጋችሁንም ሰምቼ ነው ዛሬ ወደ እናንተ ብቅ ያልኩት። እውነት ነው? ልክ ነሽ፣ እውነት ነው። የቤት ገበያው ላይ ታይቶ የማይታወቅ ደንበኞች 40% ከፍለው ቀሪ 60% ቤቱን ሲረከቡ የሚከፍሉት አማራጭ ያለው
ከዛ በተጨማሪ ደግሞ አጠቃላይ ዋጋው ከ2 ሚሊዮን 700 ሺህ ብር ጀምሮ እስከ ባለ 3 መኝታ ድረስ አማራጮችን ይዘን የቀረብ ነው ማለት ነው። እንግዲህ የቤቱን ውበት ያወጣችሁትም ቅናሽ ቀልቤን ገዛኝና ሳልተዋወቅ ወደ ወሬ ገባሁኝ። ራስን ከማስታወቅ ጀምርልኝ። ጥሩ እሺ። ሳሙኤል እባላለሁ። እኔ በቴምር ሪል ስቴት የሽያጭ ክፍል ኦፊሰር ነኝ። አሁን ያወጣናቸውን ሳይቶች ከዚህ በፊትም የገነባናቸውን ማሳይሽን ቤቶች አካቶ ሙሉ መረጃ ማካፍልሽ ይሆናል ማለት ነው። እንግዲህ በይበልጥ እስቲ ቤቱን ለተመልካቾችን በደንብ ብናሳይ ደስ ይለኛል። በጣም ጥሩ። እንግዲህ ያው መግባችን ላይ እንደነገርኩሽ ይሄ ቤት ማለት ባለ 3 መኝታ ቤት ነው። ተጨማሪ የሰራተኛ ክፍል ያለው ክፍል ነው። ይሄ የምታዩ ሳሎኑ ነው ማለት ነው። ይሄ አሁን የምታዩ ቤት ፊኒሺንግ አሰራሩ አሁን ባለንበት የፊኒሺንግ ስታንዳርድ ደረጃ ነው። ነገ የምንሰራቸው ቤቶች ደግሞ ነገን የሚመስሉ ይሆናል ማለት ነው። ይሄ ሳሎናችን ነው የሚሆነው። ይሄ ሊቪንግ ስፔስ ነው እንደምታዩ በጣም ሰፋፊ የሆኑ ሶፋዎችን ይይዝልናል። እዚህ ጋር ቲቪያችን አለ። ስለዚህ የቤተሰብ መቀመጫ ቦታ ይሆናል ማለት ነው ይሄ። ከዛ በተጨማሪ በሳሎኑ በኩል በረንዳ አለ። ውጭ ወጥተን በደንብ መናፈስ የምንችልበት እንዲሁም ደግሞ ለሙሉ ክፍሉ ብርሃን መግባት የሚችልበት ፍሬንች የሆነ ዊንዶ አለን። በቂ ደግሞ ባልከኒም ይኖረናል ማለት ነው። ያን ነው የሚመስለው። ወደዛ ደግሞ እንደምታዩ ይሄ የዳይኒንግ ወይም የመመገቢያ ቦታው ነው የሚሆነው ማለት ነው። እንደምታየው በጣም ሰፊ ነው። በቂ ስፔስ አለው። በደንብ መንቀሳቀስ የሚያስችል ቦታ ያለው ነው። ስለዚህ ይሄን ይመስላል ማለት ነው ሳሎናችን። ወደ ውስጥ ደግሞ ገባ እንበልና ኪችኑ፣ መኝታ ቤቶቹ ምን ይመስላሉ የሚሉትን ደግሞ ላሳያችሁ። እሺ እንግዲህ አሁን እዚህ ጋር የምታዩ እንግዳ ሲመጣ እጁን እዚህ ጋር በቀላሉ መታጠብ የሚችልበት ነው። ወደ ባዝሩም ከመሄዱ በፊት እዚህ ጋር በቀላሉ ማግኘት የሚችለው ይሆናል ማለት ነው። ይሄን ስፔስ አድርገን ሰርተናል። ይሄን ቦታ አንዳንድ ደንበኞች እንደ ፍላጎታቸው ከፈለጉ ጫማ መደርደሪያ፣ ከፈለጉ መጽሐፍ መደርደሪያ አድርገው መጠቀም ይችላሉ። ከዛ በተጨማሪ ካጠገቡ ያለው ኪችን ነው። ከኪችን ማውጥተን ደግሞ እዚህ ጋር ሰርቭ አድርገን ወደ ውስጥ ማስገባት የምንችልበትን ስፔስ ማግኘት እንችላለን ማለት ነው። እንደዚህ አይነት ዲዛይኖች ሌሎቹን ቤቶች ላይ እንደ አማራጭ የሚኖሩ ይሆናሉ ማለት ነው። ይሄ ቤቱን እጅግ ዘመናዊ ያደርገዋል ብዬ አስባለሁ። በሚገባ በዘመነ መልኩ አድርገን ነው እኛም እየሰራን ያለ ነው። ወደ ኪችኑ እንግባ። ይሄ ኪችናችን ነው የሚሆነው። እንደምታዩ ክሎዝድ የሆነ ኪችን ነው። ያው እንደ ሀበሻ እንደ ኢትዮጵያዊ አኗኗራችን እንደምታውቂው ወጣወጥ ነገሮችን እናበዛለን። የሚያቃጥሉ ነገሮችም ደግሞ የሚሰሩበት ነው የሚሆነው። ከዛ አኳያ ክሎዝድ የሆነ ኪችን አለን። በቂ የሆነ ናቹራል ቬንቲሌሽን ወይም የተፈጥሮ አየር ማግኘት የሚችል ኪችን ነው ማለት ነው። በጣም ሰፊ የሆነ ስፔስ ነው ያለው ኪችናችን ላይ። ይሄ ሙሉ ለሙሉ ካቢኔቱ ያለቀለት ነው የሚሆነው ማለት ነው። በጣም ነው የሚያምረው። ኢምፖርትድ በሆኑ እቃዎች ነው ወይስ እንዴት ነው የሰራችሁት? ኢምፖርትድ በሆነ ሃይ ኳሊቲ ላሚኔትድ የሆነ ቦርድ ነው ማለት ነው የሚሆነው። ከዛ በተጨማሪ ብዙ ቦታ ይቸው አላውቅም። ኤግዛክትሊ ብዙ ቦታ አስተውለሽ ከሆነ እንደዚህ አይነት ማርብሎች ያሉሽ በጥቁር ወይም ደግሞ በግራጫ አይነት ታይፕ ነው የሚሆነው። እኛ ጋር ይኸው በነጩ አድርገን ማርብሉን ገጥመናል ማለት ነው። እቺን ደግሞ የምታያት ሴራሚክ ነው። ግድግዳው ሙሉ ለሙሉ ሴራሚክ ነው። ግድግዳውን በሙሉ የተጠቀምነው ሙሉ ለሙሉ ሴራሚክ ነው። ይሄን ያደረግንበት ምክንያት ምንድን ነው? ኪችን ላይ ስለሆነ ብዙ ጊዜ የሚበስሉ ነገሮች ነው፣ ሞቃታማ ነገሮች፣ እሳት ነገሮች ነው የሚኖሩት። አስማች አስ ፖስብል ቤቱ ከሙቀት በዘለለ እነዚህ ሴራሚኮች ማቀዝቀዝ እንዲችል ታሳቢ አድርገን የሰራ ነው። ሌላው ደግሞ እሳት አደጋም ሊነሳ ይችላል እና ከግድግዳ በተሻለ ሴራሚኩ በደንብ ሃንድል የማድረግና የመቋቋም ነገር ይኖረዋል በሚል እሳቤ ነው። እዚህ ጋር የምታዩ ሰከር ናቸው። እነዚህ የምናበስለው ምግብ ሽታ ኤግዛክትሊ። ይሄ ዲጂታል ስቶቫችን ነው የሚሆነው። ይሄ ኦቨናችን ነው የሚሆነው ማለት ነው። እጅግ ዘመናዊ ነው ኪችኑ። በጣም ሁሉም ቤቶች ግን በዚህ ስታንዳርድ ልክ ነው በዚህ ስታንዳርድ። ይሄ ግን ነገ ደግሞ የሚሰሩት ቤቶች ከዚህ የተሻለ ኳሊቲ ያላቸው ቤቶች ናቸው የሚሆኑት ማለት ነው። እቃ ማጠብ ብንፈልግ እዚህ ጋር ማጠብ የምንችልበት በቂ ስፔስ ይኖረናል ማለት ነው። እነዚህም ጊዜው ዘመኑ የደረሰበትን ኤግዛክትሊ ጊዜው የደረሰበትን ፊኒሽንግ ማቴሪያል ነው የምንጠቀመው ማለት ነው። እዚህ ጋር እንደምታየው ይሄ መስኮት ማለት ሙሉ ለሙሉ በኪችን ላይ የምንሰራቸው ምግቦች አየር የሚያገኝበት በቂ የሆነ ስፔስ ነው ማለት ነው። መልካም። እንግዲህ እኔ በጣም ከኪችኑ የወደድኩት ነገር ቢሆን ሰፋ ለቀቅ ያለ መሆኑ እንዲሁም ደግሞ ዘመናዊ የሆኑ ነገሮችን አካቶ መያዙ ኑሯችንን ቀለል ያለና ምቹ ያደርገናል ብዬ አስባለሁ። ሌሎችን ክፍሎች ደግሞ ጥሩ። ይሄኛው የጋራ መታጠቢያ ነው የሚሆነው ማለት ነው። ቅድም እዛ ጋር አሳይቼሻለሁ። እንግዳው መታጠብ የሚችልበት ስፔስ አለን። ይሄ ደግሞ እንደ ተጨማሪ እንግዳውን አት ዘ ሴም ታይም ደግሞ 2 መኝታ ቤቶች አሉ። እነሱ 2 መኝታ ቤቶች እዚህ ጋር መጠቀም የሚችሉ ይሆናል ማለት ነው። ሙሉ ለሙሉ እንደምታየው ሴራሚክ ነው።
ነው። ባዝሩማችን ሙሉ ለሙሉ ሴራሚክ ነው። የወለል ንጣፉን በደንብ ማየት ትችያለሽ። ከእጅ መታጠቢያው ጀምሮ እስከ መቀመጫው እስከ ሻወሩ ከላይ እንደምናየው እስከ ማሞቂያው ድረስ በጣም ሃይ ኳሊቲ የሆነ ማቴሪያል ነው የተጠቀምነው እንደምታየው ማለት ነው። መልካም እንግዲህ ከፊት ለፊት የማያት እቺ ብዙ ጊዜ እኛ ሀገር ላይ ሜካኒካል ቬንቲሌሽን አልተለመደም። ኤግዛክትሊ ያ። እናንተ ግን አዲሱ ቤታችሁ ላይ ካታችሁ ይዛችሁ መጣችኋል። ምንድነው የተለየ ጥቅሙ? ጥሩ እንግዲህ አሁን የሚሰሩ ቤቶች አይተሽ ከሆነ ጊዜው የደረሰበትን ፊኒሺንግ ማቴሪያል ነው የተጠቀሙ ያሉት። ከዛ በተጨማሪ እዚህ ጋር የምታየው ምንድነው ባዝሩም እንደመሆኑ የመታመቅና ሽታ የማምጣት ነገር ወደ ዋናውን ቤት የመምጣት ነገር አለ። ሶ ያን ነገር እዚሁ ማስቀረት በሚቻልበት መልኩ ሜካኒካል ቬንቲሌሽኖችን በሁለት በኩል ተጠቅመናል። አንድ በዚህኛው በኮርኒሱ ሳይድ፣ ሁለተኛ ደግሞ ልክ በበሩ በኩል ማለት ነው። ስለዚህ እንደ ማስተንፈሻ ይሆናል ማለት ነው። ይሄ ግን ከናቹራል ቬንቲሌሽኑ ኢን አዲሽን ነው የሚሆነው ማለት ነው። ከዚህ በተጨማሪ ነው የሚሆነው ማለት ነው። ስለዚህ ባዝሩማችንም ምንም አይነት ሽታ የታመቀ ነገር አይኖርም ማለት ነው። ያን ታሳቢ ያደረገ ነው። መልካም። ይሄ በጣም ጥሩ ነው። ጥሩ አማራጭ ነው። ከዚህ ባሻገር እንደነገርከኝ ባለ 3 መኝታ ነው። ቀጣይ የትኛውን ክፍል ነው የምታየው? ጥሩ እንግዲህ ወደ መኝታ ቤቶቹ ከመሄዳችን በፊት ይሄን ክፍል ላሳይሽ። ይሄ ክፍል ማለት እንደ ሰራተኛ ክፍል ወይም እንደ አጋዥ ክፍል ነው መሆን የሚችለው ማለት ነው። እንደምታዩ ለቀቅ ያለ ስፔስ አለው። አልጋ ማድረግ እንችላለን። እዚህ ጋር ደግሞ ልብሶቿን አስቀምጣ እዚህ ጋር መቆየትና መኖር ትችላለች ማለት ነው። ከዚህ በተጨማሪ ይሄን ስፔስ አንዳንድ ሰዎች እንደ ልጆች ማጥኛ እንደ አዲሽናል ክፍል ይጠቀሙታል። ከዛ በተጨማሪ ደግሞ እንደ ስቶርም እቃዎችን ማስቀመጥ የምንችልበት ክፍል ነው። እንደምታዩ በጣም ሰፊ ለቀቅ ያለ ነው። በቂ የሚባል ነው። በቂ ነው። ሰፋ ለቀቅ ያለ ነው። ቀጣይ ምን ታሳየን? ሌሎቹን ክፍሎች ላሳይሽ። ወደዚህ ደግሞ የሚገኙት መኝታ ቤቶች ይሆናሉ ማለት ነው። ይሄ አንደኛው የልጆች መኝታ ቤት ነው። ለቀቅ ያለ በቂ ብርሃን የሚያገኝ ክፍል ነው ማለት ነው። የራሱ የሆነ ቁም ሳጥን አለው ማለት ነው። ይሄኛው ደግሞ ሁለተኛው መኝታ ቤታችን ነው ማለት ነው። ከዚህ በተጨማሪ ዋናው መኝታ ቤታችንን በዚህ በኩል እናገኘዋለን። የዋናው መኝታ ቤታችን መግቢያ ከዚህ ነው የሚሆነው። በቂ የሆነ ኮሪደር አለው፣ መንቀሳቀሻ ስፔስ ማለት ነው። በዚህ በኩል መታጠቢያ ቤቱን እናገኛለን። አባወራውና ማወራው እዚህ ጋር የራሳቸው የሆነ መታጠቢያ ያላቸው ማለት ነው። ከዚህ ጀምሮ እንደምታየው ለቀቅ ያለ ማስተር ቤድሩም ይኖረናል ማለት ነው። እንደማየውም ከፊት ለፊቴ በቂ የሆነ የፀሐይ ብርሃን ይገባበታል። ክፍሉም ሰፋ ለቀቅ ያለ ነው። በጣም ነው የሚያምረው። ቅንጡ ነው ቢባል አያንስበትም በሚገባ። እንደምታየው ኦልሞስት ወደ 2 ሜትር ከ20 የሆነ ሞዝቦልድ የሚባለውን ኪንግ ሳይዝ አልጋ የያዘ ክፍል ነው ማለት ነው። በዚህ በኩል ሙሉ ለሙሉ ፍሬንች ዊንዶ ነው ያለን። በተጨማሪም በቂ የሆነ ብርሃን ማግኘት ይችላል። አት ዘ ሴም ታይም ደግሞ የራሱ የሆነ በረንዳ አለው በዚህ ሳይድ። ባልከኒ ያለው ኤግዛክትሊ የጋራ ጊዜ ለማሳለፍ ሻይ ቡና ለማለት በሚገባ ጥሩ አማራጭ ነው ብዬ ነው የማስበው። በሚገባ በደንብ መናፈስ ይቻላል ማለት ነው። እዚህ ጋር ደግሞ ማወራዋ ቁጭ ብላ ኮስሞቲክስ ነገሮችን እዚህ ጋር ማድረግ የምትችልበት መጠቀም የምትችልበት ስፔስ ነው ማለት ነው ያለው። እንደምታየው ለቀቅ ያለ ነው። ኢቭን የቤቱ ሴሊንግ ሄይት ወይም ከፍታው በቂ የሚባል ነው። በደንብ አየር መዘዋወር የሚችልበት በደንብ ብርሃን መግባት የሚችልበት ክፍል ነው ማለት ነው ያለ። መልካም እንግዲህ ቀደም ብዬ እንደጠየቅኩም አንተም እንደነገርከኝ ሁሉንም ቤቶች አሁን ላይ ባለው በዚህ ስታንዳርድ እንደምታስረክቡ ነግረኸኛል። እኔም ሰምቼ የመጣሁት መግቢያ ላይም ለተመልካቾች የነገርኳቸው አዲሱ ሳይታችሁ 40/60 እንዲሁም ደግሞ ከ2.7 ሚሊዮን ብር ጀምሮ ለሽያጭ ክፍት ያደረጋችሁት ሳይታችሁ ሎኬሽኑ የት ነው የሚገኘው? ሎኬሽኑ የሚገኘው መገናኛ ወደ ጫካ ፕሮጀክት የሚወስደው መንገድ ላይ ነው የሚገኘው። በጣም ወሳኝ ቦታ ነው። ያው መገናኛና ወደ ላይ ወደ ቤላ ወይም ወደ ፈረንሳይ የሚባለው አካባቢ ጥሩ አየር እንዳለ ይታወቃል። በጣም አጓጊ የሆነ ንጹህ አየር ያለበት አካባቢ ነው። እዛ ላይ አዲስ ሳይት ለሽያጭ አውጥተናል። አጠቃላይ ዋጋው 2,700,000 ብር ሙሉ ክፍያ ለሚከፍሉ ደንበኞች ከስቱዲዮ ጀምሮ እስከ ባለ 3 መኝታ ድረስ አማራጮችን ይዘን ቀርበናል። እንደምታየው ኮሪደራችንም ሰፊ የሆነ ኮሪደር ነው ያለን። በደንብ መንቀሳቀስ እንችላለን። ከኮሪደሩ ላይ ደግሞ በቂ የሆነ ዘመኑን የዋጀ ላይቲንግ ሲስተም ተጠቅመናል ማለት ነው። ኢቭን ዲቴክት አድርጎ ሰው መምጣቱን ዲቴክት አድርጎ ነው እነዚህ ላይቶች ብርሃናቸው የሚበራው ማለት ነው። ሰው ሲንቀሳቀስ ነው የሚበራው። ሰው ሲንቀሳቀስ ቤት ውስጥ ኢቭን ሴንሰር ገጥመናል ነው የሚልሽ። በዚህ ልክ አዘምነን ይሄ በጣም እጅግ ዘመናዊ ነው። እሺ እንግዲህ ብዙ አስቆምኩሽ። እስኪ ደግሞ ቁጭ እንበልና ዲቴል ያሉትን መረጃዎች በደንብ ላካፍልሽ ማለት ነው። መልካም እንግዲህ እኔም ጓጉቼ የመጣሁት አዲሱ ሳይታችሁ በ2.7 ሚሊዮን ብር ሙሉ ክፍያ ጀምሮ ምን አይነት ቤት ነው ሰርታችሁ የምታስረክቡት? ከዛም ባሻገር ምን አይነት ሌሎች ቤቶች አላችሁ? እንዲሁም ደግሞ ስለ 40/60 ያከፋፈል ሂደቱን ለኔም ለተመልካቾች ግልጽ እንዲሆን ብትነግረን። ከዛም በተጨማሪ የ35% ቅናሽ ማድረጋችሁን ሰምቻለሁ። እነዚህ ነገሮች አያይዘን ንገረን። እሺ እንግዲህ ኤደን ልክ ነሽ። ከ2,700,000 ብር ጀምሮ
የመኖሪያ አፓርትመንቶችን ነው ለሽያጭ ያቀረብነው። ይህ እንግዲህ 2,700,000 ብር ያለው ስቱዲዮ አማራጫችን ነው። ስቱዲዮ ባለ 1 ባለ 2 እስከ ባለ 3 መኝታ ድረስ ሰፋፊ የሆኑ የቤት አማራጮችን ይዘን የቀረብነው። ስለዚህ 2,700,000 ማለት ደንበኞች ስቱዲዮ ሲፈልጉ ሙሉ ክፍያ አሁን ላይ የሚከፍሉ ከሆነ 2,700,000 ብር ስቱዲዮ አፓርትመንት ማግኘት ይችላሉ ማለት ነው። ከዛ በተጨማሪ ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 መኝታ ቤቶች አማራጮች አሉን። እንዳልኩሽ እንደ ካሬ አይነታቸው የዋጋ ዝርዝራቸውን ደግሞ በደንብ አብራራልሻለሁ። ሌላው 40/60 የሚባል አከፋፈል ይዘን መተናል። ይሄ እንግዲህ አሁን ላይ ካለው የቤት ገበያ አኳያ ብዙዎቹ ሪል ስቴቶች እያቀረቡት ያለው ኦፈር አይደለም፣ በእኛ እየተጀመረ ያለው ኦፈር ነው። ለብዙ ነጋዴዎች፣ ውጭ ለሚኖሩ ዲያስፖራዎች፣ ዶላር ኢንካም ላላቸው ሰዎች በጣም አሪፍ የሚባል አማራጭ ነው። ሶ ይሄ እንዴት ነው? ደንበኞች አሁን ላይ 40%ን ከፍለው ቀሪ 60% የሚሆነውን ክፍያ ግን ልክ ቤታቸው እጃቸው ላይ ሲደርስ የሚከፍሉት ክፍያ ነው የሚሆነው። በመሀል የሚጠየቁት ምንም አይነት ክፍያ የለም። ቢዝነሳቸውን እየሰሩ ህይወታቸውን እየኖሩ ልክ ቤቱን ሲረከቡ ደግሞ 60%ን የሚከፍሉ ይሆናል ማለት ነው። ሶ ምንም አይነት የዋጋ ጭማሪ የለባቸውም፣ ምንም አይነት ወለድ የለባቸውም ማለት ነው። ስለዚህ ይህን አይነት አከፋፈልም አቅርበናል። 35% የሚባለው ቅናሽ ደግሞ ደንበኞች 100% ሲከፍሉ 35% የሚሆነውን እውነተኛ ቅናሽ እንሰጣቸዋለን ማለት ነው። ያ ማለት ከአንድ ቤት ላይ ምን ያህል ቅናሽ አለው ማለት ነው? ሌላው ወደ ቅናሹ ስመጣልሽ እስከ 35% የሚደርስ ትክክለኛ የሆነ ቅናሽ አዘጋጅተን ነው ለደንበኞች ያቀረብ ነው። ይሄ ቅናሽ እንግዲህ ቀላል የሚባል ቅናሽ አይደለም። ለምሳሌ ስቱዲዮ ላይ ብንመጣ ከ1,400,000 ብር ጀምሮ ቅናሽ አዘጋጅተናል። ወደ ባለ 3 መኝታው ስመጣልሽ ደግሞ እስከ 7 ሚሊዮን ድረስ የሚደርስ እውነተኛ ቅናሽ ነው ያዘጋጀ ነው። 7 ሚሊዮን 7 ሚሊዮን እንግዲህ የ7 ሚሊዮን በጣም ትልቅ ዲስካውንት ነው። ቀደም ብለህ ስለ ስቱዲዮቹ ነው የነገርከኝ። የሌሎቹን የካሬ አማራጮች ከባለ 1 ጀምረ ዋጋቸውንም እንዲሁ አያይዘ ንገረኝ። መልካም። እንግዲህ ያው አከፋፈሉን በተመለከተ መደበኛ የሚባለው አከፋፈል ስርዓት አለን። ይሄም ማለት እንዴት ነው? ደንበኞች 20% ይከፍሉና ቀሪ 80% የሚሆነውን በግንባታው ሂደት ልክ ቀስ እያሉ የግንባታውን መገንባት አይተው የሚከፍሉት ክፍያ ነው የሚሆነው። በዚህ አጋጣሚ ይሄ ክፍያ ማለት ብዙ ክፍያ አይደለም። 5% እያደረጉ ነው የሚከፍሉት። ትንሽ አማውንት ገንዘብ ነው ማለት ነው የሚሆነው። ሶ ለስቱዲዮ ስመጣልሽ ደንበኞች በስታንዳርድ በሆነ ወይም መደበኛ በሆነው አከፋፈል ይህን ባለ 32 ካሬ ሰፋ ያለ ስቱዲዮ አጠቃላይ ዋጋ 4,160,000 ብር ነው የሚሆነው። ቅድመ ክፍያ አሁን ላይ መክፈል የሚጠበቅባቸው 20% ነው። ይሄ 20% ማለት ወደ 832,000 ብር አካባቢ ማለት ነው። ከዛ ቀሪውን እንዳልኩሽ በግንባታው ሂደት ልክ ከፍለው የሚጨርሱት ነው የሚሆነው ማለት ነው። ይሄ መደበኛው የአከፋፈል ስርዓታችን ነው። በ40/60 የአከፋፈል ስርዓት ለሚከፍሉ ደንበኞች ደግሞ የቤቱ አጠቃላይ ዋጋ ወደ 3,900,000 ብር ይሆንና ቅድመ ክፍያ አሁን መክፈል የሚጠበቅባቸው 40% ይሆናል። ይሄም ማለት ኦልሞስት ወደ 1,600,000 አካባቢ ነው። ቀሪ 60%ቱን ደግሞ እንዳልኩሽ ቤቱን ሲረከቡ የሚከፍሉት ይሆናሉ ማለት ነው። ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 መኝታ አማራጮች አሉ። ባለ 1 መኝታ አጠቃላይ ዋጋው ሙሉ ፐርሰንት የሚከፍሉ ከሆነ 4,400,000 ብር ነው የሚሆነው። በቅድመ ክፍያ የሚስተናገዱ ደንበኞች ደግሞ ከ6,900,000 ብር ጀምሮ ማግኘት ይችላሉ ማለት ነው። ሌላኛው ባለ 2 መኝታ አማራጭ አለን። ይህ ባለ 2 መኝታ አጠቃላይ ዋጋው ወደ 10,300,000 ብር ነው የሚሆነው በመደበኛ አከፋፈል ስርዓት ለሚከፍሉ ደንበኞች ማለት ነው። አይ 35%ቱን እውነተኛ ቅናሽ እንፈልጋለን የሚሉ ደንበኞች ደግሞ በ6,700,000 ብር ማግኘት ይችላሉ ማለት ነው። ሌላው ባለ 3 መኝታ አማራጮች አሉን። ከነዚህም ውስጥ ትንሹን ብነግርሽ አጠቃላይ ዋጋው 13,500,000 ብር አለ። ይሄ በመደበኛ 20% ለሚከፍሉ ደንበኞች ማለት ነው። ከዛ ውጪ 35%ቱን አሁንም እንፈልጋለን ለሚሉ ደንበኞች በ8,800,000 ብር ይሄን ባለ 3 መኝታ ቤት ማግኘት ይቻላል ማለት ነው። የት ካልሽኝ እንግዲህ መገናኛ ጫካ ፕሮጀክት አጠገብ። እኔ በጣም ነው እያስገረመኝ ያለው፣ ምክንያቱም መሀል መገናኛ ላይ በዚህ አይነት ዋጋ ቤቶችን ማግኘት አሁን አዲስ አበባ ላይ ካለው ተጨባጭ ሁኔታ አንጻር እንደ ወጣ ብለህ ራሱ ኮንዶሚኒየም በዚህ ዋጋ አይገኝምና እንዴት ነው ለእናንተ ሰዋጭ ነው ይሄ ነገር? ልክ ነሽ። እንግዲህ ዋጋው በጣም አትራክቲቭ የሆነ በጣም አጓጊ የሆነ ዋጋ ነው ይዘን የመጣ ነው። በዚህ ዋጋ አሁን ባለው የአዲስ አበባ የቤት ገበያ ላይ ኮንዶሚኒየም ቤቶችን ራሱ በዚህ ዋጋ ማግኘት አንችልም ወጣ ብለን ካልሆነ በስተቀር ማለት ነው። ሶ እኛ እንዴት ነው እነዚህ ቤቶች እያቀረብን ያለ ነው? በመጀመሪያ ገበያው ላይ በደንብ መቆየትና በደንብ ወደፊት መስራት ስለምንፈልግ ስማችንን ለማስጠበቅ የተሻለ የዋጋ ኦፈር ይዘን ነው እየቀረብን ያለ ነው። ሌላው ደግሞ ከተማው ላይ የሚገነቡ ሪል ስቴቶች አብዛኛው ከ200 እና 300% በላይ ትርፍ አግኝተው መሸጥ ስለሚፈልጉ ነው እንጂ የሚታወቅ ነው። ኦልሬዲ ኮንስትራክሽን ላይ ያሉ ሰዎች በብዛት ያውቁታል ኮንስትራክሽን ኮስት ዛት ማች እንዳልሆነ ማለት ነው። ስለዚህ በዚህ አማራጭ ነው እነዚህ ቤቶች ለገበያ ያቀረብ ነው ማለት ነው። መልካም። እንግዲህ የአብዛኛው የሪል ስቴት ገዢ ስጋትም ጭንቀትም ነው ብዬ የማስበው ነገር ዛሬ ላይ በገዙት ብር እስኪረከቡ ድረስ የማይስተናገዱበት ሁኔታ አለና ይህ አሰራር እናንተ ጋር እንዴት ነው? ቅድም መግቢያ
ላይም ጠቅሼልሻለሁ። አሁን የጠቀስኩልሽ ዋጋዎች የምንሸጣቸው ቤቶች ማለት ነው ምንም አይነት የዋጋ ጭማሪ የለውም። ይህ ስልሽ ዶላር ቢጨምር የግንባታ ዋጋ የግንባታ ማቴሪያል ዋጋ ቢጨምር ምንም አይነት ደንበኞችን ጨምሩ የምንላቸው ወይም የተደበቀ ኮስት የለም ማለት ነው። ስለዚህ ፊክስድ በሆነ ፕራይስ ነው የምናስተናግዳቸው። ይህ ከሆነ እንግዲህ ለአብዛኛው የቤት ፈላጊዎች ጥሩ እድል ነው ብዬ ነው ማስበው። እንደነገርከኝም እንዳወራ ነውም ሎኬሽኑ መሀል መገናኛ ነው የሚገኘው። መሀል መገናኛ ላይ ያለ ቤት አብዛኛዎቻችን ቢኖረን ብለን የምንመኘው ሎኬሽን ነውና ከአዋጭነት አንጻር ከኢንቨስትመንት አንጻር ምን ያህል ያዋጣል ብለህ ታስባለህ? በጣም ጥሩ እንግዲህ ያው መገናኛ አካባቢ እንደምናውቀው ነው ወደ ተለያዩ ቦታዎች ላይ መሄድ የምንችልባቸው የተለያዩ የመንገድ አማራጮች አሉ። ቁልፍ ቦታ ነው። ቁልፍ ቦታ ኤግዛክትሊ። ብዙ ሰው እንደውም ስለሚገናኝበት ነው መገናኛም የተባለው። ያ በትክክል ያ ከዛ በተጨማሪ ወደ ጫካም የሚያዩ ወደ ጫካ ፕሮጀክት የሚያዩ የተለያዩ አቀማመጥ ያላቸው ቤቶች አሉን። እንዲሁም ወደ ከተማ ደግሞ ሲቲቪውን ለሚፈልጉ ወደ ቦሌ ወደ እንግሊዝ ኤምባሲ የሚያዩ የተለያዩ አቀማመጥ ያላቸው ቤቶችም አሉን ማለት ነው። እነዚህም ቤቶች እንግዲህ ደንበኞች ዛሬ ላይ በዚህ ዋጋ ገዝተው ነገ ከነገ ወዲያ 2 እና 3 እጥፍ መሸጥ የሚችሏቸው ቤቶች ናቸው ማለት ነው። ማከራየት እፈልጋለሁ የሚሉ ደንበኞች ደግሞ በደንብ ማከራየት የሚችሏቸው ቤቶች ናቸው የሚሆኑት። ከምን አኳያ ካልሽኝ በጣም ጥሩ ቪው ያላቸው ቤቶች ናቸው የሚሆኑት። በቅርብ ርቀት ደግሞ እዛው መገናኛ ዙሪያ የተለያዩ ኤምባሲዎች አሉ፣ የተለያዩ ኢንተርናሽናል የሆኑ ስኩሎች አሉ። እንደ ሳንፎርድ ስኩል አለ። የተለያዩ ደግሞ የሕክምና አገልግሎት የሚሰጡ ሆስፒታሎችም እነ ላንሴትን በቅርብ ርቀት የምናገኝበት ነው የሚሆነው ማለት ነው። ስለዚህ መገናኛ በጣም ወሳኝ ቦታ ቁልፍ የሆነ ቦታ ላይ ነው ይሄን አማራጭ ያቀረብ ነው ማለት ነው። በዚህ አጋጣሚ ብዙ ሰዎች ያው መገናኛን የሚያውቋት ግርግሩን ነው አይደለ? በፊት የነበራቸው ኢሜጅ ነው ያለው። አሁን ላይ ግን መገናኛ ልትቀየር ነው ቶታሊ። ስፔሻሊ አዲሱ ቤተ መንግስት ወደ ተራራው ላይ በመሰራቱ ከዛ በተጨማሪ ደግሞ እየተገነባ የሚገኘው ያ ስማርት ሳተላይት የሆነ ሲቲን አስመልክቶ እዛ ጋር መገናኛ ላይ የምናየውን መናኸሪያውን ፊት ለፊት የምናየውን ግርግር ሙሉ ለሙሉ መንግስት በአዲስ ፕሮጀክት በውስጥ በኩል እንዲያልፉ አድርጎ ፕላን አድርጎ እየተንቀሳቀሰበት የሚገኝ ሁኔታ ነው ያለው። ስለዚህ መገናኛ ወደፊት በጣም የተሻለ ጥሩ አይነት የመኖሪያ ቦታና የኢንቨስትመንት ቦታ ነው የምትሆነው ማለት ነው። ጥሩ እንግዲህ ሳሚ፣ አሁን ለሽያጭ ክፍት ያደረጋችሁት መገናኛ የሚገኘው ሳይታችሁ በምን ያህል ጊዜ ሰርታችሁ ታስረክባላችሁ? ጥሩ እንግዲህ ይሄ የመገናኛው ሳይት ፕሮጀክታችንን በ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ለደንበኞች ዴሊቨር ማድረግ ላይ ነው እየሰራን ያለ ነው ማለት ነው። ከዛ በተጨማሪም በቅርብ ርቀት የመንግስት ፕሮጀክቶች ስላሉ አስማች አስ ፖሲብል ኤርሊ እንድናጠናቅቅ መንግስት የሚያስገድደን ነው የሚሆነው። እኛም በፊክስድ ፕራይስ እየሸጥን የማዘግየት ፕላንም አይኖረንም ማለት ነው። ስለዚህ በዚህ ጊዜ ውስጥ እናስረክባለን። መልካም እንግዲህ ሌላኛው ቴምር የሚታወቀው በቀጣይ የት እንገንባለሁ በሚል ሞቶ ነውና አሁን ካየነው ከመገናኛውም ሳይት ባሻገር ሌሎች የሳይት አማራጭ ይኖራችኋል? ልክ ነሽ። እንግዲህ ከተማችን ላይ ያልገነባንበት ቦታ የለም። ለዛም ነው የት እንገንባለሁ እያልን ደንበኞችን እየጠየቅን በእነሱ ፍላጎት እኛም ደግሞ የከተማውን አሴስመንት አይተን እየገነባን የምንገኘው ማለት ነው። በተመሳሳይ በዚሁ ከተማችን ላይ የተለያዩ ቦታዎች ላይ እየሸጥን ያለ ነው። ከዚህም ውስጥ ሳር ቤት ላይ ማግኘት ይቻላል። ቡልጋሪያ አፍሪካ ህብረት ፊት ለፊት ያለን ሳይት አለ። ከዛ በተጨማሪ ፒያሳ ላይ አዋሬ ላይ ያሉን አማራጮች አሉ። ደንበኞች እንደ ፍላጎታቸው የተለያዩ ቦታዎች ላይ ያሉትን አማራጮች ማግኘት ይችላሉ ማለት ነው። በዚህ አጋጣሚ አፓርትመንት ብቻ አይደለም እየሸጥን ያለ ነው። የንግድ ሱቅ ለሚፈልጉም ደንበኞች የንግድ ሱቆችን አጠቃላይ ዋጋ ከ2 ሚሊዮን 800 ሺህ ብር ጀምሮ እንዲሁም በቅድመ ክፍያ ደግሞ 900 ሺህ ብር ከፍለው ቀስ እያሉ መክፈል የሚችሏቸውን የንግድ ሱቆች አማራጮች ለነጋዴዎችም ኢንቨስት ማድረግ ለሚፈልጉ ሰዎችም ደግሞ አመቻችተናል ማለት ነው። ጥሩ ጥሩ የኢንቨስትመንት አማራጮች ይዛችሁ ቀርባችኋል። እንግዲህ እነዚህን ቤቶች በሀገር ውስጥም ያሉ በተለይ ደግሞ ከሀገር ውጭ ያሉ እንዴት ነው ከእናንተ መገበያየት የሚችሉት? ሀገር ውስጥ ያሉ ደንበኞቻችን ከታች ስክሪኑ ላይ በሚቀመጠው ስልክ እየደወሉልን በቂ መረጃዎችን እናካፍላቸዋለን። መጥተው ደግሞ ሳይታችንን ቢሮችን ላይ በቂ መረጃዎችን ማግኘት ይችላሉ፣ ግብይቱን መፈጸም ይችላሉ ማለት ነው። ከሀገር ውጭ ያሉ ደንበኞች ደግሞ ህጋዊ ወኪል እዚህ ሀገር ውስጥ ካላቸው እነዛን ህጋዊ ወኪሎች ከኛ ጋር በማገናኘት ያሉትን ነገሮች መጨረስ ይችላሉ። አይ እኔ ባለሁበት ሆኜ ራሴ መጨረስ እፈልጋለሁ የሚሉ ደንበኞች ደግሞ ያሉበት ሀገር ላይ አድራሻቸውን ይልኩልናል። በዲኤችኤል ሙሉ ውሉን ልከን አንብበው ተፈራርመን መጨረስ እንችላለን ማለት ነው። ይሄን አይነት አማራጮች አሉ። በጣም ጥሩ እንግዲህ በተለይ አዲሱ ሳይታችሁ ላይ ያወጣችሁት ቅናሽ የ40/60 ያከፋፈል ስርዓቱን ይህንን የሚመለከቱ ተመልካቾቼ ተጠቅመው የቤት ባለቤት እንዲሆኑ መልእክቴ ነው። ከዛም ባለፈ ወደ ሳይቱ ጎራ ብለው አይተው ከወደዱት እንዲገዙም መልእክት አስተላልፋለሁ። ስለሰጠኝ መረጃ ከልብ ነው ማመሰግነው። መልካም። እሺ፣ ቴንክ ዩ።